የካ ኢንዱስትሪያል ኮሌጅ በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከቴክኒክና ሙያ ኮሌጆች በላቀ አፈጻጸም ተሸላሚ። በግራንድ አፍሪካን የተቋማትና የአመራር ሽልማት ተሸላሚ የሆነው ኮሌጃችን ብቃት ባላቸው አሰልጣኞች በኢንዱስትሪ ላይ እጅግ ተፈላጊ በሆኑ ሙያዎች በጋርመንት ኤንድ ሌዘር፣ በቢዝነስ፣ አውቶሞቲቭ ቴክኖሎጂ፣ ሆቴል ኤንድ ቱሪዝም፣ አርባን አግሪካልቸር፣ ኮንስትራክሽን፣ አይሲቲ፣ ውድወርክ፣ ኤሌክትሪካል ኤንድ ኤሌክትሮኒክስ፣ አግሮ ፕሮሰሲንግ ለማስተማር ሙሉ ዝግጅታችንን ጨርሰን የእናንተን መምጣት እየተጠባበቅን ስለሆነ በቀን በማታ አሊያም በቅዳሜና እሁድ መርሃ ግብር ለመሰልጠን ፈጥነው ይመዝገቡ። አድራሻችን ፈረንሳይ ለጋሲዮን ማዞሪያ የካ ኢንዱስትሪያል ኮሌጅ። አንተ በቃ ፉንቃን ገዘገዝኩልህ። አንተ ወይ ብለህ በቃ ፉንቃን በጃስ መለስካ። አረ ሚኪ በእናትህ ተወኝ። አረ ሂሉ አካብዳለች። አከበደ ስትል ክብድ አንተ ንግግሮቹ ራሱ የሆነ ጠጠር ያሉ ናቸው። ጠጠር ስትል መሄድ ፈልጋል። እዚህ ያለው ግን መረሳት ስለማፈልግ ነው አለች። ይሄ ደግሞ ምን ማለት ነው? መሄድ የሚፈልጉ ሰዎች ናቸው እንደዛ የሚሉት አለች። አንተ ግን ምን ሆና ነው እንደዚህ ኮንክሪት የሆነ ወርድ የተጠቀመችው? እኔ የሚለው ግን ሰው በሁለት ቀን ውስጥ ይበስላል። እንዴት? ለጥቂት ቀናት እኮ ነው ያላገኘኋት። ያው ዛሬ ባገኛት ንግግሮቿ ራሱ በሳል ሆኑብኝ። አየህ፣ በሳል ያለው ሰው በሁለት ቀን ይበስላል። እኔ እናንተ ግን እንብሳል ብለን ታገልን። የወድሜ ልካችንን ይኸው እንደምታይን አረርን። እሺ አሁን ምንድነው የምናደርገው? ምን ይሻላል? በቃ ኖርማል እኮ ነው። ቤዚ ጀለሷ ስለሆነች እሷ ትጋተታታለች። ከዛ በኋላ ወይ ትላለች። የሚሰራ ግን ይመስላል። በደንብ ነው የሚሰራው። ትቀልዳለህ እንዴ? በቃ አስተይለ ቤዛ ጋንቁሶና እስኪ ወይን በላተ አስተይለ ሚሰብና በጣም እየፈለኩሽ ነበር። እንኳን ያገኘሁሽ። ባትፈልገኝ ነበር ጥሩ። ለማንኛውም ዛሬ ወደ ቤት ስንሄድ እኔ ነኝ የምሸኝሽ። ሸኘኝ ብሎ ማን ጠየቀ? አንቺን ለመሸኘት ማንም ሸኛት ብሎ ሊጠይቀኝ አይጠበቅበትም። ቆይ በምን ቋንቋ ብነግር ነው የሚገባ? እኔ ካንተ ጋር መቀራረብ አልፈልግም። በቃ አጠገቤ አትድረስ። እሱም ማድረግ አልችልም። ከክላስ ስንለቀቅ በኋላ ጠብቄ እኔ ነኝ የምሸኝሽ። አይሆንም። ለምን? ምክንያቱም ፍቅረኛ አለኝ። ስለዚህ ከሸኘኝም እሱ ነው የሚሸኘኝ። ሴት ልጅ ነሽ፣ ስለዚህ ብልሃታለሽ። እሱን ወደ ቤት እንደሄድ አስቀይሹና ወደ እኔ ነኝ፣ ከዛ እኔ እሸኝሻለሁ። በጣም መስመር እያለፍክ ነው። እሺ፣ እስካሁንም የታገስኩ ነገሮችን በሰላም ለመፍታት ነው። ከዚህ በኋላ ግን ጸብ ከፈለክ ከጆኒ ጎን ነኝ። እሺ። እኔ እኮ እንድትጎጂብኝ ስላልፈለኩ ነው። ማለት ማንም ይጎዳ? ፕሊዝ ሰብሊ፣ ለአንቺ ሴፍቲ ሲባል ዛሬ በሸኝሽ ደስ ይለኛል። ለምን እንደምታስፈራራኝ? ቆይ ማን ነው የሚጎዳኝ? ተናገር እንጂ እየጠበቅኩ እኮ ነው። በመሲ ምክንያት የሆነ ጸብ ውስጥ ተጎትተሽ እንደገባሽ ሰምቻለሁ። ማን የነገረ? ናታን ሲያወራ ነው የሰማሁት። እንኳንም ሰማ። ጸብ ቢኖር ፈሪ መሰልኩ እንዴ? በዛ ላይ ረዳት ቢያስፈልገኝ እንኳን ጆን ያለ። እሺ አውቃለሁ። እኔም ደህንነቴ ስለሚያሳስበኝ ነው ዝም ብዬ መቀመጥ ማልችለው። ቆይ አንተ ማን ሆነህ ነው የኔ ደህንነት የሚያሳስብ? ጓደኛዬ ስለሆንሽ። በቃ አዎ በቃ። ስለዚህ አታስብ። ከጓደኛም በላይ የሆነ ፍቅረኛ ስላለኝ እሱ ይከለከልልኛል። እንደዛም ከሆነ አሪፍ። እኔም የበኩሌን ማድረግ ብቻ ነው ፈልገው። የእሱ እርዳታ የሚያስፈልገኝ ከሆነ ያንተ እርዳታ ያስፈልገኛል። እዚህ ሆነሽ ነው እንዴ ጠፋሽ? አዎ እዚሁ ነኝ። ምን ነው ፈልግሽኝ እንዴ? አይ ግን ምን ሆነሽ ነው? ነገር እየበላሁ። የምን ነገር? ይሄ ተምች የሆነ ልጅ አንቺን እንዳይጠብስሽ እጢ ሲሆንበት ሌላ ዳይሬክሽን ቀይሮ መጣ። አልገባኝም ጄሪ። ስለማን ነው የምታወሪው? ስለ ሲስተም ነው። ስለሱ ነው እንዴ? አዎ። ግን ለምንድን ነው ነገሩ ያልደነቀሽ? ይቅርታ አድርጊልኝና አሁን ያንቺና የሱ ነገር ኖርማል እየሆነብኝ ነው አይደል? አይ ሄቨን። ቆይ ግን አሁን እየጀነጀናት ስላለችው ልጅ ምንም አልመሰለሽም ማለት ነው? እስቲ ጄሪ ቆም ብለሽ አስቢ። ኢዮስያስ ከሌላ ሴት ጋር ይሁት ምናምን ያለው ለተንኮል ሊሆን ይችላል። የምን ተንኮል? እንደምታውቂው በእኔና በማክቤል ግንኙነት ውስጥ የሆነ ጥርጣሬ አለው። እናማ እሱን ነገር ለማጣራት ስሙን እያጠፋ ቢሆንስ? በሱ አንግል እኮ እኔ ማስቤዋለሁ። ግን ትንሽ ግራ አጋባኝ። ማታ ሌሊቱን ሙሉ ስልክ ሲያወራ ነበር። ካንቺ ጋር ካልሆነ ታዲያ ከማን ጋር እያወራ ይሆናል? ምናልባት ያቺ ኤልዳና ካልሻት ልጅ ጋር ይሆናል። ከሷ ጋርማ ረጅም ሰዓት አያወራም። ለምን? ይሆናለች አይሆነች በጣም ትንሽ ደቂቃ
ማሬ ውዴ አንጀቴ ሆዴ ምናምን ገለመሌለ ብሎ ይቀባባታል። ከዛ ነጥፍ ይላል። የምርሽ ነው? አዎ የምሬን ነው። እኔ ግን ሁለታችሁም ግራ እያጋባችሁኝ ነው። ሄቨን ሁሉም ነገር በጊዜው ጥርት ሲል ታየዋለሽ። እሺ አሁን በቃ ተረጋጊ። ከዛ ሁሉም የሚሆነው እናያለን። እንዲህ በቀላሉማ አልፋታውም። የአንድን ሴት ህይወት እያበላሸ ዝም ብዬ ላየው አልችልም። እሺ በቃ ዝም አትበይው። ለማንኛውም አሁን ላይ ነች። ነገሮች በምፈልገው መንገድ እየሄዱልኝ ነው። የሚፈልገውም እሱ መሰለኝ። ግን መተወን ሳይኖርብኝ አይቀርም እንዴ? እና ተውኗ ምን ያንሳል? ካሊቦ ወይኔ ብታየኝ እኮ ኦስካር ነበር የሚሸልመኝ። ልክ ኤልያስ ተብዮን ልክ ፊት ለፊቴ ሳየው ንዴቴ ቦግ አላለም መሰለ። ግን ያው ንዴቴን በሆዴ ያዝ አደረኩኝና ሰብሊ ፊት የሆነ በቃ ሮማንቲክ ተውት ምናምን ሆኜ አልተውኩም መሰለ። አንበሳ ነገር እኮ ነሽ። ይጣላኛል ብሎ ሲጠብቅ እኔ ወንድምሽ ውሃ ከለስ አድርጌ አላረጋጋሁትም። በቃ ግዴታ ሰብ ለፊት የዋ ነው መሆን ያለብኝ። ኧረ ልክ ነሽ። መሆንም ያለበት እሱ ነው። እኔ የምልህ ይሄ ናታን ተብዬው እኛ እያስደበደብነው እንዳለን ነው አይደል እያሰበ ያለው? ያሰባተር እኛ ካላደረግነው የሚያስጨንቃል። ይኸውልህ እንደዛ አይደለም እሱ እያለ ያለው ከእናንተ ውጪ ምንም አይነት ጠላት የለኝም እያለ ነው። ቀባጣሪ በለው ገናኛ ገና ዋጋውን ሰጠው የለ እንዴ? እሱማ ግድ ነው። እንደዚህ ደሜን አፍስሶት መቼም በዋዛ አልተውም አይደል? አሁን ዋና ጠላታችን ከዚህ ትምህርት ቤት ለአንድና ለመጨረሻ ጊዜ አሰናበት ነው ማለት ዳግም እኛ እዚህ ትምህርት ቤት ላይ ነገሰን ማለት ነው። ይህ ማለት ደግሞ ናታን ለኛ ቁንጫ ማለት ነው። እንደምናደርገው አልጠራጠርም። እና ሰው እንደሚ ቆይ እሺ ሚኪ እኔ ምን ላድርግ? የሆነ መላ ፍጠሪ ቤዛ፣ አለበለዚያ ይሄ ልጅ አይናችን እያየ መጨለሉ ነው። ቆይ እሺ አቡሽ ደስታ ናግራት ምን አለች? አመሳጠረችብኝ። ምንድን ነው ያመሳጠረችው? ሳምና ወርቁ ነው ቤዚቲ። ሚኪ እስቲ ያቀልድ። ህፃኑን እኔ አልቀለድኩም። ለምን አትጠይቅም ከፈለግሽ እሱን? አቡሽ አንተ ንገረኝ ተይ። መሄድ ፈልገ መረታን ስለማፈልግ ነው ተመልሰ የመጣው አለች። ይሄ ደግሞ ምን ማለት ነው? እሱ ደግሞ የጥሎ ሄያጆች ንግግር ነው አለች። አይ እኔም እኮ እንደዚህ ነው ግራ የገባኝ ቤዚቲ። እኔ ግን እውነቴን እኮ ነው። እንዴ ጭካኔ ካልሆነ በስተቀር ለዚህ ደደብ ልጅ ሁሉ ሰምና ወርቅ ያደርግለታል ይፈንዳ። ያውም 2 ቀን አልተገናኘንም በሚል ተልካሻ ምክንያት ነው። ቆይ ልጅቷ ግን ምን ሆናለች? ቤዚቲ እኛም እኮ ግራ የገባን እሱ ነው። ግን ቤዚቲ በእናትሽ የሆነ መላ ፈልጊ፣ ስሞትልሽ የሆነ መላ ፈልጊ። አለበለዚያ ይኸውልሽ አይንሽ እያየ ሁለታችንም መጨለላችን። አንተ ደግሞ ምን ቤት ነህ? ደፋር ወንድሜ እኮ ነው ብቻውን የሚጨልለው። ብቻውን እየጨለለ እያየው ዝም ምን ይመስልሻል? እና ምን ልታደርግ ነው? አብሬው ጨልላለሁ። አትቀልጃለሽ እንዴ አቡሻዬ? ችግር የለውም ብቻሽንማ ጨልይ። ብራዘር ግድ ነው ብራዘር፣ ብቻዬንም አልችልም። ጨልላለሁ። ምን ነው የማችለው? እብደቱን ነው። አይኔ ቆንጆ፣ አሁን እኮ ሁሉም ነገር ከብዷል። እንዴት? ይኸውልሽ ቀድሞ ያበዱ ሰዎች አየሩን ይዘውታል። ለአዲስ አበባ እጅ ሲስተሙ አይፈቅድም ነው ብለዋል። ይዘውታል። ኦኬ፣ ስለዚህ አንተ ፑሽ ልታደርግለት ነው? አቤት አንቺ፣ አቤት ያሬድ ታድሎ። አንተ አቤት ያሬድ አፈሰ ብቻ ዛቅ እንጂ ዛቅ። ለማንኛውም አቡሽ በቃ አንተ ተረጋጋሽ። እኔ አናግራትና ምትለኝ እነግርሃለሁ። እሺ ቤዛ፣ ደግሞ እንደምወዳት ነገር ይልሽ። አንተ ራሱ እኮ በወቅቱ ቀድመህ ነግረሃት ቢሆን ኖሮ ይሄ ሁሉ ጣጣ ውስጥ እኛም አንገባም ነበር። ቤዚቲ ደግሞ እሱማ እኮ ነግሯታል። ስንቴ? አንዴ መሰለኝ። እሱንም ያኔ ስትፋቀሩ አይደል? እሱንም መሰለኝ። አየህ አይደል ችግርህ? አንተ ያኔ ላይ ነው ያልከው። እሷ ግን ይሄኔ ሁሉ እንድትላት ትፈልግ ይሆናል። ቤዛ ደግሞ ምን ሆነሻል? ልጁ እኮ ያሳብ ለውጥ አላደረገ። አየህ አይደል ሚኪ፣ ወንድ ልጅ አንድ ጊዜ የተናገረውን የፍቅር ቃል ለእድሜ ልክ የሚበቃ ይመስለዋል። ሴት ልጅ ግን ያ የፍቅር ቃል ሁሌም ቢሆን እንዲነገራት ትፈልጋለች። አሁን ገና እውቀት ቀሰምኩ። አቡ ስልክ ስጠኝ። ምን አባ ይሰራል? ለፒያሪ አሁኑኑ እወድሻለሁ የሚል ቴክስት ላደርግላት ነው። ቀልደኞች በሉ በቃ እኔ አናግራትና የደረስኩበትን እነግራቸዋለሁ። እንዲያው አደራሽ። አንተ ቤዛ ግን እውነት እውቀት አላት። የመስማም ጠጠር ያለች ነች።
አዎ ጠጠር ያሉ ንግግሮች ነው የምትናገረው። አሁን ሄዳ ፊክስ ታርገውና የምትለን እንሰማለን። አዎ በእናትህ ይቻማመሽ ነቃ ይበላል። አንቺ ግን ምን አስበሽ ነው? ስለምንድን ነው የምታወራው? ማወራው ስለሰብለ ነው። ለምሮ ችግር ውስጥ የከተቻት እሷ ችግር ውስጥ ከተተችኝ ብላ ነገረች? አይ እሱ አይደለም የነገረችኝ። እና ማን ነው? ናታን ነው። በነገሮች ተጨናንቆ ነው የነገረኝ። እና ባንተ ቤት ተቆርቋሪ ሆነ መጣ ማለት ነው? አዎ ተቆርቋሪ ሆኜ ነው የመጣሁት። ምን ነው ችግር አለው? አዎ ችግር አለው። ኮምሮ ችግሩ ምክንያቱም ሰብለ ምንም አይደለችም። ስለዚህ ምንም አያገባህም። እሺ ጓደኛዬ ነች። ስለዚህ ያገባኛል። ጥሩ። እሷ ጓደኝነትህን አምና ከተቀበለች እኔም ተቆርቋሪነትህን አምኜ እቀበላለሁ። መሄድ እንችላለን። ምን ነው እንሂድ እንጂ። ሰብሊም እንደመለስ ሁለታችንም ጠንቅቀን እናውቃለን። መልሷም ደግሞ ከልቧ እንዳልሆነ እናውቃለን። ልብን የሚያውቀው ፈጣሪ ብቻ ነው። እኔ ደግሞ አንድ የማውቀው ነገር ካፏ የሚወጣውን ቃል ብቻ ነው። ስሚ መሲ፣ የሰብሊ አንዲትም ጸጉር ካለ ምክንያት እንድትነቀል አልፈልግም። እሺ እኔ አሁንም የመጣሁት አንቺ ሞንሲ ሰብለ እርዳታ የሚያስፈልጋችሁ ከሆነ ኤኒቴም አለው ለማለት ነው። ምንም እርዳታ አያስፈልገንም። በማገባህ ጣልቃ አትግባ። እኔም እዚህ ነገር ውስጥ ባልገባ ደስ ይለኝ ነበር፣ ግን አንቺ ሰብሊን ጎትተሽ ያስገባሻት። ስለዚህ እኔም ሳልወድ በግዴ ተጋብዣለሁ ማለት ነው። ተናግሬያለሁ። ከዚህ ነገር ውስጥ እጅህን አውጣ። እሺ ኢስ ቱ ሌት ኦልሬዲ ገብቼበታለሁ። ጸጊ ምን አዲስ? ኤልያስ ላይ አንድ ጥሩ ሰው መድቤበታለሁ። ማን ነው? ዳን ይባላል። ስራዎች ላይ በጣም ፈጣን ነው። እኔን ያውቀኛል? በደንብ ነው የሚያውቅ። ዛሬ ሁሉንም ነገር አብራርቼለት ስራውን ጀምሯል። አግኝቼ ላናገረው እፈልጋለሁ። ስለምንድን ነው የምታናግረው? ስሜን እዚህ ነገር ውስጥ እንዲያስገባ አልፈልግም እና ይህንን ላስጠነቅቀው እፈልጋለሁ። ጥሩ፣ አገናኛችሁና ታወራለህ። በጣም ጥሩ። በቃ ይሄን ያህል አብረን መታየት ስለሌለብን እኔ ልሂድ። እሺ ይመች። ገንዘብ ምናምን የምትፈልጊ ከሆነ ግን አሳውቂኝ። እሺ። ኤልያስ ህይወቴ እንደበጠበጥከው ህይወትህን ካልበጠበጥኩ እኔ ጆ ነው። ቾን ብዬ ነው ያባት ቆየሁብህ አይደል? እድሜ ልኬን አንቺን ብጠብቅ ምን አለበት? ታዲያ ኩርፊያ መሆኑ ነው ማለት ነው? ኧረ አላኮረፍኩም የኔ ፍቅር። ማለት እንዴ ጉንጬን ብቻ ነው ስም እንዴ ቃጁ? ኧረ እንዳያልቅብኝ እየቆጠብኩሽ ነው። ደግሞ እንዴት አባቱ ነው ያማረብህ? ጸዴውኛል አይደል? ምን ጥያቄ አለው? እኔ ሳላማረብኝ ቃጁዬ፣ ውበት የሚለው ቃል ቦታውን ያገኘው አሁን ነው ብታይ እኮ እኔ ላይ። ታዲያ ምን ጥያቄ ያለው ቃጁ? ቾምቢላ ወይ ደሜ፣ ግን ያ ሁሉ መጋተት አልፎ እኔ እናንተ አንድ ላይ እንሆናለን ብለህ አስበህ ታውቃለህ? አንድም ቀን ተጠራጥሬ አላውቅም። ባይሆን አንቺ ተጋትትሽኝ እንጂ ይህ ቀን እንደሚመጣ አውቅ ነበር። እኔ እኮ በወቅቱ አልሰማም ያልኩ ሳትገባልኝ ቀርታ አይደለም። እና ምንሽ? በቃ እንደኔ ድድ ማስጫጋር ነበር ማገኘ። ደግሞ ግፋ ሲል መሲና ከበቡሽ ጠላ ቤት ነበር ማገኘ። ታዲያ ግን ምን ማድረግ ነበረብኝ?
እኔ ራሱ ድፍረቴ ቡና መጠጫ እንኳን ሳይኖረኝ ፎንቄ ካልሆንሽ ብዬ እና አሁን ወይ ለምን እንዳላልኩ ገባ አይደል? ኧረ ገብቶኛል። አሁን እሺ እኔ ጣፋጭ ወሬ ተነቁስ ደስ ወዳለ ቦታ የትም ይመቸኛል። እንዴ ፍላጎትሽንማ በዚህ ስታይል እንድትነግሪኝ አልፈልግም። ታዲያ በምን ይሆናል? በዜማ ቢሆን ይጸዳኛል። እሺ እኔ አባት አንተን ደስ ካለ ምንም ነገር አደርጋለሁ። የትም ይመቸኛል የትም ይመቸኛል የትም። ታዲያ ደስ አለ? ኧረ በጣም ነው ጸዳኝ። ደግሞ ለዚህ ድምጽሽ የሆነ ግጥምና ዜማ ፈልገን ምናምን ጸድ አልበም እንወጣለታለን። እሺ በቃ አሁን እንቁሷ አይሽ ቾምቤ ላይ ጋንታ መሪ ይላል። አንተ ያማል እንዴ? እኔንማ ምን ያመኛል? ምን እየሆንክ ነው? ግን አንተ ደህና ነህ? ደህና ነኝ። ወይኔ ቾምቤነት አንተ ምን አይነት ሰው ነህ? አይደብርም እንዴ? ህፃኑን ደባሪ ሙድ ነው የምታራምደው። ከምን አይነት ህልም እንዳናጠብከኝ ብታውቅ። ወይኔ አናጠብከኝ ነው ያልከው? አዎ አናጠብከኝ። አንተ ግን አሁንም ስለ ቃጁ ትንክ እየጨመጨምክ ነው እና ስለማን ልጨምጭምልህ? ሚራ ይሄ ልጅማ እኔ እያየ ሊጨልል እኮ ነው። አሻንቲ አሁን ምን እንደገባኝ ግን ታውቃለህ? እሺ ምን ገባ? ደሜ ትክክል ናት። ምኑን? አሻንቲ ያኔ አንተ ላይ ጓጓ ያልኩብህ ስለማልወድህ አይደለም። አሻንቲዬ እወድሃለሁ። እሺ ወንድሜ፣ ግን ቃጁ ምን አለችኝ? ትክክል ናት ያልኩበትን ምክንያት ስነግርህ እኔም አንተም አንድ ስፓት ላይ ደቅ ብለን ነው የምንውለው። ስለዚህ እንዴት ብዬ ወዬ ልበልህ አለችኝ ደሜ። እንዴት? የት? እሷ እንደዛ አለች? አሁን አንተ ከመምጣት በፊት ነው ያለችኝ። ወይኔ በህፃን አይኔ እያየ ይሄ ልጅ ሊጨልል። ወይኔ ምስኪን። እንደዛ አይደለም። እና ምንድን ነው? አሁን ቲንክ በማረግበት ሰዓት ከተናገረችው ከመሃል ላይ ቆርጬ ነው አሁን የነገርኩ። አንተ ልጅ ግን በቃ አይኔ እያየ ጭንቅላት እኮ ስፓናቶ ሊሆን ነው። አሻንቲ አንተ እኮ ትልቁ ችግር ይሄ ነው። እኔ ደሜ ነገር በደንብ ይታየኛል። እሺ ንገረኝ፣ አሁን ምን ታየ? ይኸውልህ ደሜ ትወደኛለች፣ መውደድ ብቻ አይደለም ታፈቅረኛለች። ግን የኔ ነገር ተስፋ አጣችበት፣ በእኔ ተስፋ ቆረጠች። ይሄን ነገር ያወቅከው ቲንክ ስታደርግ ካወራችሁት መሀል ተነስተ ነው አይደል? አዎ ቾምብነት ግድ የለም። እሺ በለኝና አማኑኤል ውሰድ። እንዴ ምን ላደርግ ነው አማኑኤል ሜዳው? ልትታከም ነዋ። አሻንቲ አንተ እኮ ለዚህ ነው የምታስጠላኝ። በማያገባህ ነገር ትገባለህ፣ ትፈተፍታለህ። ምን ላርግ? ወይኔ ቾምቤ፣ ወይኔ አየሰው መጨረሻ ልጁ እንደዚህ ነፍጭሎ ይቅር። ወይኔ ቃጁ የስራሽን ይስጥሽ። ደህና ልጅ፣ መልከኛ ልጅ። ሄሎ በእናትሽ የሆነ ነገር በይ። ምን ልበልሽ ቤዛ? እንዴ እኔ አላቅም። እዛ እኮ ልጆቹ ተጨንቀው ነው ያሉት። ቆይ ምን አለ ይቅርታ ብታረጊለት? ቆይ እኔ መታረቅ እንደማልፈልግ ነው የሚሰማሽ? እሺ ቆይ ከፈለግሽ ታዲያ ምንድን ነው ያዝሽ? እናንተ ናችሁ የያዛችሁኝ። እንዴት ማለት? ይኸውልሽ ቤዛ፣ አቡሽን ተይው፣ እስኪ ራስሽን ተመልከቹ። ከአቡሽ ጋር ተጣልታለች ብለሽ ስላሰብሽ እኮ ነው ጊዜ ልትሰጪኝ እየሞከርሻለሽ ማለት። ይኸውልሽ ቤዚ፣ አንቺና ሹጫን ጓደኝነታችሁ፣ አቡሻም ደግሞ ፍቅሩን መስጠት ካቆመ በጣም ቆይታችሁ፣ ግን የሆነች ነገር ተፈጥራለች ብላችሁ ስታስቡ ሁለታችሁም ልትቀርቡኝ ትሞክራላችሁ። እናማ ያው ይቅርታ አድርጌላችሁ ሁለታችሁም ከምትተውኝ ይቅርታ ሳላረግላችሁ እንደዚህ እየመጣችሁ ቼክ ብታደርጉ ደስ ይለኛል። ወይኔ ጉዴ ሄሉ፣ ይሄን ያህል እየተሰማሽ ነው እንዴ? አዎ ቤዚ፣ በጣም እየተሰማኝ ነው። ሁሌም ብቸኛ እንደሆንኩ ነው ሁሌም የሚሰማኝ። ለሚያይን ሰው እኮ ቤዛን የመሰለች ጓደኛ እያለች አቡሻ የመሰለ ፍቅረኛ እያለች ይባላል። ደግሞ ሁሌም እኔ ብቸኛ እንዴ። ስለዚህ ቆይ ለአቡሽ ይቅርታ አላደርግለትም የምትይው ትኩረት ፍለጋ ነው? አዎ ትኩረት ፍለጋ ነው። ቤዚ፣ እስኪ ቆም ብለሽ ሁሉንም ነገር በእኔ ቦታ ሆነሽ አስቢው። ለነገሩ ልክ ነሽ። በአቅሙ እኮ እኔም በጣም ርቄሻለሁ። ታስታውሻለሽ? ከዚህ በፊት በዚህ ርዕስ አውርተን ነበር አይደል? ግን ምንድን ነው ያልሽኝ? አላርቅሽም ከዚህ በኋላ አይደለ? ግን ደግሞ እሱን ነገር ትተሽ ርቀሽኛል። ሄሉ፣ አንቺ እኮ ልክ ነሽ። በቃ አጥፍቻለሁ። የምር በጣም ነው የሚደብረው። እሺ ይቅርታ አታደርጊልኝም? አላረግልሽም። ለምን? ምክንያቱም ከይቅርታው በኋላ ስለምትርቂኝ። አይ በአሁኑ ግን አርቅሽ።
እሱን ቼክ ማድረግ የምፈልገው ይቅርታ አድርጌልሽ ሳይሆን ሳላደርግልሽ ነው። አዎ ነው ነው። አዎ ነው። እሺ በኋላ ግን ብዙ ጊዜ እየሰጠሁሽ ትንፋሽ ባላሳጣሽ እኔ ቤዛ አይደለሁም። ቻው በቃ። እንደዚህማ አታስቢ። ልጆቹ እንደውም መድላቸው ያድጋሉ አይደል? አንቺ ቀልጂ ምን አለብሽ? እውነቴን እኮ ነው። ምንድነው እንደዚህ በሀሳብ ጭልጥ ማለት? ምን ላድርግ ብለሽ ነው? የኔን ሁኔታ እያወቅሽው? ምን ነው ኤላ አሳይመንቱን አልጨረሰም እንዴ? ምን ይጨርሳል? እኔም በነገር ጨረሰኝ እንጂ ይሄው በሱ ምክንያት እኔና ጆኒ አንድ ቀን እንኳን ሰላም ሆነን አናውቅም። ጭራሽ ዛሬ ደግሞ ምን? ወደ ቤት ስንለቀቅ እጠብቅሻለሁ እና ምን? እናማ እኔ ነኝ የምሸኝሽ እያለ ነው። ምን አይነቱ ደፋር ነው በእናትሽ! በጣም እንጂ። እና እግር ብላትዩ? እኔም አይሆንም ብየዋለሁ፣ ግን ታውቂው ለሱ ገገማ ነገር ነው። ችክ ካለ አለ ነው። ለምን ለጆ አትነግሪውም ታዲያ? ይጣላሉ ብዬ ፈራው። በዛ ላይ ደግሞ ብታይ ጆኒ ከሱ ጋር ላለመጣላት እንዴት እየጣረ እንዳለ። ምን አይነቱ አይናውጣ ነው ግን! ለነገሩ የራስሽ ጥፋት ነው ማለትማ ያኔ ልሸኝ ሲልሽ እምቢ ብትዩ ኑሮ ይሄ ሁሉ ነገር አይፈጠርም ነበር። ያኔማ ለጆኒ ብዬ ነበር። በቃ ተጨናነቂ፣ የሆነ መላ እናጣለት። ለነገርሽ ፈልጌ ነበር። ይቻላል ግን ብቻሽን ነው ላወራሽ ፈለኩት። ሂጅልን ማለትሽ ነው? በቃ ሰብሊ አውር መጣል ኤላ ሳያቀብን አይቀር መጥቶ ጓለብኝ። እኔ ጋር መጥቶ ዛሬ እኔን የሚሸኝሽ ምናምን እያለኝ ነበር። እንዴ ቆይ ሳናቀው ቦይፍሬንድሽ ሆነ እንዴ? እኔ ምን አቅለታለሁ? ህይወቴን ብጥብጥ እያደረገው ነው። በጊዜ መላ ብትፈልጊለት ይሻላል። አሊያ ሌላ ብጥብጥ ነው የሚያስነሳው። እሱማ ገብቶኛል፣ ግን እንዴት አድርጌ ነው ማብረድ የምችለው? ኤላ እንደሆነ የሚሰማ ጉድ አይደለም። በግልጽ ዞር በል በይው፣ ምንም አያመጣም። በጣም ብዙ ጊዜ ነግሬዋለሁ፣ ግን ልጁ ጭራሽ አይሰማኝም። እንዴትም አድርገሽ ቢሆን መፍትሄ መፍጠር አለብሽ። እሺ እሞክራለሁ። ግን ልጅቷ ካገኘች የምትጣላኝ ይመስልሻል? እንዴ ዱርዬ እኮ ነች። እንደዛ ማድረጓማ መች ይቀራል። ግን ሁሌም አብሬሽ ስለመሆን ችግር የለውም። እሺ ምን ማለት ነው? ባለፈው እኮ ደብድባሽ ነበር። ያኔማ ስሜታዊ ሆኜ ስላልተዘጋጀሁበት። እኔማ ጸብም አልወድም። በቃ ስትመታኝ ራሱ መሰነዝር አይመስለኝም። አይ ሰብሊ አይዞሽ፣ በቃ ነው ያለው አልኩሽ አይደል እንዴ? ቹቻዬ እንዴት ነሽ? በአንቺ ቤት አለቃቅሰሽ እኔና ቤዛ ልታጣይን ነበር አይደለ? አዎ ላጣላችሁ ነበር። እንግዲህ ተስፋሽን ቁረጪ ጸጋ። እኔና ቤዛ መቼም ቢሆን አንጣላም። እሺ? ኧረ እባክሽ እውነት እያፌሽ መሆኑ ነው? አይ አይደለም፣ ግን ላደረግሽብኝ ነገር እስከምን ድረስ እንደምበቀልሽ አላወቅሽም ማለት ነው። እስኪ እባክሽ ከዚህ በኋላ ምን ልታሳጭኝ ትችያለሽ? የኔ የምትያቸውን 2 ነገሮች ታሳጣሻለሁ። ኦ 2 ነገር? አዎ 2 ነገር። ወይኔ ጸጋ ፈራው። ቆይ ግን እነዚህ 2 ነገሮች ምንና ምን ናቸው? አንደኛው ነገር አንቺና ቤዛ ለአንዴና ለመጨረሻ ጊዜ ለያያቸዋለሁ። እንዴት አድርገሽ ነው የምንለያይም? ባክሽ እሱማ ሚስጥር ነው፣ ግን የዛሬውን ቀን አትርሻት። በአንቺ ጥፋት አንቺና ቤዛን እለያያቸዋለሁ። ከዛ በጥፋተኝነት ስሜት ግብግብ ቅጥል እንድትያደርግሻለሁ። እሺ ባክሽ፣ ሁለተኛው ነገርስ ምንድነው? ወይ ይሄኛውም እኮ ሚስጥር ነው፣ ግን አይምሮዬ አንድ ነገር ያሳስበዋል። ምን እያሰበ ነው? ሁለቱንም ነገር አሳጥቼሽ እየተነፋረቅሽ ጎዳና ለጎዳና የምትሄጂበት ቀን ቅርብ ነው። ቆይ ግን ጸጋ ጅል ነሽ ልበል? አንቺ እንደዛ ስታረጊ ዝም ብዬ የማይሽ ነው እንደምመስልሽ? ተያይዘን ነው እሺ የምናልቀው አይደል? አዎ ሰሚኛለሽ ጸጋ፣ አንቺን አጥፍቼሽ እርሜ ልኬን ብታሰር ይሻለኛል። እሺ ቹቻ፣ አንድ ነገር አትርሺ። እንደ ነፍስሽ የምትሳሽላት የእናትሽ ልጅ አለች ሚጢጢ።
አንቺ ታሰርሽ ማለት እሷ ጎዳና ላይ ነው የምትወጣልሽ። ያ ደግሞ እንዲሆን አትፈልጊም አይደል? የኔ ቆንጆ አንቺ አውሬ፣ ይሄንንማ በፍጹም እንድታረጊው አልፈቅድልሽም። እመኚ ጸጋ፣ በእጄ ነው የምጠፊው። ጂሰስ እየመጣች ነው። ይሁድን በሆድ ያዝ። ልጅቷ ትጠቅመናለች። ምን አማራጭ አለ? ችግር ተፈጥሯል። የምን ችግር? ይሄ ላ ተብዬው ሰብሊን ካልሸኘሁሽ ብሎ እየጨቀጨቃት ነው። እሱ ልጅ ደግሞ ምን ነው ሞቴን አቅርቡልኝ አለ። ስማ አንተ ደነዝ፣ ጀንትኑ ላይ እንደዚህ አይነት ምኞት ስትመኝ መስማት አልፈልግም። እሺ አትፈልግ። ያ ታዲያ ይሁንሽ፣ የሰይጣን ታናሽ እህት። እስኪ እናንተ ዝም በሉ። የእናንተን ጭቅጭቅ ልስማ ወይስ እኔ መፍትሄ ልፈልግ? መፍትሄው አንድና አንድ ነው። ሄደን ዋጋውን እንስጠው። ምን እንደምታወራው? ብቻ ጀንትኑን ለመደብደብ እያሰባችሁ እንዳይሆን። እስኪ ካሌብ ዝም በል። እሱ ዝም ብሎ ሲቀባጠር ነው ታዩ። እና እንደዚህ የተሳፈጠ ዝም እንበለው? እና ምን ልታደርግ ፈለክ? ቆይ እናንተ ለምን ዝም አትሉ? እስኪ ለምን የምትጨቃጨቁት? እኔ እስቲ መፍትሄ ልፈልግበት። እሺ መፍትሄው ምንድነው? አስብበታለሁ። ለመረጃው አመሰግናለሁ። ምንም አይደለም፣ ግን አሁንም ቢሆን መፍጠን አለብህ። ሰብሊ የምታገኛት ደግሞ ጥሩ ነው። እሺ እና ምን ልናደርግ ነው? ራሴን አረጋግቼ ሰብሊ ላገኛት። እኔ ግን ከባለፈው የባሰ እርምጃ መውሰድ አለብን ባይ ነው። አትርሳ እንጂ ከጸጋ ጋር ስምምነት አለን። የማይሆን ውሳኔ ወስነን ራሳችንን ችግር ውስጥ ማስገባት የለብንም። እሱ እኮ ይገባኛል። ያው ልጁን ሳይው በጣም ስለሚያናደኝ ነው። አታስብ፣ የጊዜ ጉዳይ ነው እንጂ ዋጋውን እንሰጠዋለን። ለማንኛውም ሰብሊ ላገኛት። ፒስ። እንዴ አንተ ምን ሼሎ ሳት አደጋ ይመስል እንደዚህ አጣደፍክ? አንቺ ትቀልጃለሽ እንዴ? እዛ የልጁ ጭንቅላት ባንቺ ምክንያት ስፓናቶ መስሏል። አንቺ እዚህ ተለፈልፊያለሽ። የማን ሊሆን ይችላል? የዚህ ቾምቤ ነው ደግሞ። ምን ሆነ? ይኸውልሽ ቁጭ ብለን ቲንክ እየጨመጨመ ስላንቺ የነገረኝ ነገር እስካሁን ልቤን እየነካው። ተሳክሳለህ እንዴ? አንቺ እኔ የሆነ የነገረኝ ነገር በጣም እያስገረመኝ ነው። ቆይ ምን ብሎ ነው? አንቺ እኮ አሁን አይታወቅሽም እንጂ እኮ ታፈቅረዋለሽ። ማ እኔ? አዎ አንቺ። በቃ አንተ ማብረህ ጨልልክ ማለት ነው እንዴ? ያምሻደ እንደ እዛው እኔ ምን ብዬ ጨልላለሁ? እሱ እዛው በሰሮ ይጨልል እንጂ እኔ ለራሴ ስንት ስራ አለብኝ እንዴ። ታዲያ እንደዚህ አይነት የማይሆን ጭዊ ስትቀደድ ምን ልበልህ? ይኸውልሽ ቃጁ ምን መሰልሽ፣ በቲንኩ መሀል እያወራን ምን አልሽው መሰልሽ? የዛኔ ስትጋቡ ማለት ነው። ሳላፈቅር ቀርቼ ሳይሆን እኮ ውስጤ ስላንተ ያስባል፣ ግን ምንም አይነት ተስፋ ጭላንጭልም ሆነ አንተ ላይ አላይም። ለዛ ነው ብለሽዋል። እሺ እናማ ይሄን ፊቸር ጭዌ ወደዚህ ስናመጣው አንቺ ቾምቤን ታፈቅሪዋለሽ። ማመስጠር ይሏል። ይሄ ነው በቃ። እንደው ምን ይሻላል? አንተ ልጅ ምን ትሆን? እንደው ምንድነው የሚሻለው? ምንም ቃጁይ፣ እንደው ስሞትልሽ የሆነ ነገር ብቻ ተባበሪ፣ እንደ ግል ሳይሆን እንደ ጀማ። እሺ ምን ልተባበራችሁ? ይኸውልሽ የቾምቤን ፎንቃ ተቀበውና እሱም ደስ ይበለው እኛም ደስ ይበለን። እስኪ ለሰርጋችሁ ተገኝተን አበባን በትን። ኧረ እባክህ እጂ አበባ ልበትን። እሱ ሲያምር ይቀራልሽ። አንቺ ግን ምን ነው እንደዚህ ስቁርጲጤና አለብሽ እንዴ? ሰማይ እኮ እንዳንቺ አራቀም። በጣም ራስሽን አጋነንሽ። ምንድነው ደግሞ ቾምቤ ምን ይወጣለታል? መልከኛ ጥቁር ባሪያ። አሃ እኔን እያጣጣልከኝ መሆኑ ነው? እንደው ስትዩ ራሱ አፈር ላይ በዚህም በዚያም የተጎሳቆለ ኑጋ ይመስላል። አሁን በእናትህ ወሬ አታብዛ። የቡና ሱስ አናቴ ላይ ወጥቷል። አብረኝ ትሄዳለህ አትሄድም? ለቡና ሱስማ ማን ብሎሽ? አሁን ትሄዳለህ አትሄድም? እሺ እሄዳለሁ። ተነስሽ እንሂድ። እንዴት ነሽ ፍቅር? ዛሬ ከትምህርት ቤት መልስ የሆነ ቦታ ልወስድሽ አስቤ ነበር። የት? እሱማ ሰርፕራይዝ ነው። ግን ታውቃለህ፣ ዛሬ በጊዜ ወደ ቤት መግባት ነበረብኝ። ስሸኝሽ እግረ መንገዳችን ነው። ደስ ይለኛል እኮ፣ ግን ዛሬ አሳይመንቱን ፋይናላይዝ ማድረግ አለብኝ እና ላይብራሪ ገብቼ ትንሽ ላጠና ነበር። ወይ ለነገ ይሁን? ለነገ መሆን አይችልም። ለምን? ምክንያቱም ሰርፕራይዙን የተዘጋጀሁት ለዛሬ ነው። ግን እኮ ምንም ግን የለውም። ለአሳይመንቱ ከሆነ ብዙ ቀን አለ። ስለዚህ ዛሬ ከትምህርት ቤት መልስ አሪፍ ጊዜ እናሳልፋለን። ጭንቀትሽ እኮ ገብቶኛል።
ግን እንደዚህ ነው መሆን ያለበት። ይኸው ቤዚቲ የፈራው ደረሰ። አንተ ደግሞ ቆይ ምንድነው የምታፈለው? ያለ አቅም ፍቅረኛ ላይ ፊጢጥ አትበላ አልኩት። ይኸው ይሄ መጣ። ቤዛ ግን ይሄ ልጅ የሆነ ነገር ቢሆን ያለበዛ እንደዚህ ነው። እሺ ምገድል ስራት ያንተ ልጅ ሚኪታው እንጂ ልጁን ለምንድን ነው እንደዚህ የምትለው? ምን ላድርግ ቤዛ? እስቲ ይሁን ልጅ እስቲ አስተውለሽ። ይሄ ልጅ አሁን እዚሁ ሆኖ ከፎረገታት ዩኒቨርሲቲ ቢገባማ እኔ ሽላፈር ነው የሚላት። ናቴን እኮ ነው። እሱን ቀስ እያሉ ይነጋገራሉ። አሁን ግን እንደ ችግራቸውን መፍታት እንዳለብን እንመካከር። ያው ነግሬሻለሁ እኮ ዞሮ ከኔ ጭንቅላት አይወርድም የቋንጃ ከክቤ። ይሄ ቢዚ እሱን ታዩና ምን ማድረግ እንዳለበት እስኪ እንወያይ። ወይ እስኪ እኔም እኮ ግራ ቢገባኝ ነው የመጣሁት። ለእኔ ራሱ እኮ ይቅርታ አላደረገችልኝ። እኔ እንደሳበል ምንድነው? ለምን እርግፍ አድርጎ አይተዋትም እንዴ? አርፋ ትምህርትን ለምን አትማርም አንተ እንዴ? እሷን ከተኳትማ ፒያራችንን ነው እሺ የምወስድብህ። አየሽ አይደል? ይሄ እኮ ደደብ ነው። ይሄ ደደብ እኮ ነው። ከስህተቱ የማይገባው ደነዝ እኮ ነው ሚኪ። የስ ቤዛ አም ኦን ማይ ዌይ ገርል። የምትስማሙ ከሆነ እኔ አንድ ሀሳብ አለኝ። ምንድነው ሀሳቡ? እነግራችኋለሁ። ግን ይሄ የተሳሳቃችሁ የተደባደባችሁ ምንም እንድታቋርጡኝ አልፈልግም። ያብ ችግሩ እኮ አንተ ነው አለች። እንደዚህ አትጨቃጨቅ። አንተ ራሱ አይደል እንደ እየሳከ ነበር። አንተ ነው እየተነጋገረች። አንተ በጣም አፈን አትከፍት። አንተ ነው እየተነጋገረች። አንተ ለምን እንደዚህ ጉዳይ እሺ እንዳትከተል። ሰብሊ እስጠብቅሽ ነበር እኮ ምን ቆይሽ? ኧረ እኔ አልቆየሁም። ምን ነው ደግሞ የተረበሽ ትመስያለሽ? ችግር አለ እንዴ? ወይ የምጠብቂው ሰው አለ እንዴ? ኧረ እኔ የምጠብቀው ሰው የለም። ታዲያ ምን ሆነሽ ነው እየተዘዋወርሽ የምታየው? አይ ዝም ብዬ ነው። ድንገት አለም ከፈለገችኝ እኮ ነው። አይ ዛሬ እንኳን አለም እንዳታገኛት አብረን ነው የምንሄደው ተባብለን አይደል? እሱማ ተባብለን ነበር። ግን ጆንዬ እኔ አሳይመንቱን ብሰራ አይሻልም? ሰብሊ ደግሞ እሱን ተነጋግረን ጨርሰናል አይደል እንዴ? ሰርፕራይዝ አለኝ። ሰርፕራይዝ ላደርግሽ ፈልጋለሁ ብዬሽ አይደል? በቃ እሺ ካልክ እኔ በቃ የኔ ቆንጆ እንሂድ። ምን ሆነሽ ነው? አትተውም እንዴ እንደ ስልክ ተበተበተበ እና የገተራ ታዲያ ምን አስጨነቀሽ? አንቺ እንደው ከፍቅረኛሽ ጋር ነሽ? እሱማ ከፍቅረኛዬ ጋር ነኝ። ስለዚህ ፈታቤ ደግሞ እኮ እኛንም ላይሆን ይችላል ቆሞ እየጠበቀ ያለው መስሎህ ነው? እኛን ነው የሚጠብቀው። ሰብሊ በእናትሽ በትንሽ በትልቁ ራስሽን አታስጨንቂ እሺ ይበቃል። የሚሰብለ ለነሽ እዚህ ጋር ቆቁም የሚጠብቋችሁ ምን ፈልገን? ዛሬ ከሰብሊ ጋር ቀጠሮ ነበረ። አሳይመንቱን ለመስራት አብሮት ላይብራሪ ሄደን ልናጠና ነው። ይቅርታ ኤልያስ፣ ዛሬ ከኔ ጋር ፕሮግራም ስላላት አትችልም።
እኔ ደግሞ ከዛሬ ካለፈ ያሰምንቱ ማስገቢያ ቀን ያልፍብኛል። በዛ ላይ ደግሞ ሰብሊ ቃል ገብታልኛለች። ሊሆን ይችላል፣ ግን ደግሞ እኛ ልንሰርዘው ማንችለው ፕሮግራም አለ። ሚስ ሰብለ ብቻ ቃልሽን እያጠፍሽ እንዳይሆን። በእናታችሁ ሁለታችሁም ተውኝ። በቃ እንደው ምን ብቻዬን ነው የምሄድ የምፈልግ። እኔ እዚህ ያለውማ ብቻሽን እንድትሄጂ አልፈቅድልሽም። አንተ ምን ቤት ነህ? ጓደኛዋ ስለሆንኩ ነው። እኔ ደግሞ ፍቅረኛዋ ነኝ። ይሄን ደግሞ በተደጋጋሚ ልታሳይ ሞክራለች። እባክህን በቃ ተወን። ጆኒ ባታስመስል ጥሩ ነው። እንደዚህ የምታደርገው ልብ ውስጥ ለመግባት እንደሆነ ማላቅ እንዳይመስልሽ። አንተ እንደፈለግክ ማሰብ ትችላለህ። እኔ ግን ሰብልዬ ከተረዳችኝ ይበቃኛል። የኔ ወንድም ዛሬ እኔ ግድ አሳይመንቱ መስራት አለብኝ። ለሱ ሌላ መንገድ ፈልጋ። ጆኒ አንዴ ላናግረህ። ልጅ ጆኒ ከሌላ ጋር መሳፈጥ ምን እንደሆነ አሳያለሁ። ጆኒ እባክህ በእናትህ፣ እኔ እኮ ቅድምም ትናደዳለህ ብዬ ነው እንጂ አሳይመንቱን ለመስራት ቀጠሮ ይዘን ነበር። እና እባክህ ጆኒ ለአንዴና ለመጨረሻ ጊዜ ብቻ እቺን አሳይመንት እስክሰራ ታገዘኝ። ከዛ በኋላ ይሄ ልጅ እንገላገለዋለን። ግን እየታወቀሽ ሰርፕራይዜን እኮ እየገፋሽው ነው። እየገፋው አይደለም። እባክህ ጆኒ አንተ ትረዳኛለህ ብዬ ስላሰብኩ ነው። አንቺን ላጣሽ ስለማልፈልግ ያንቺን ሀሳብ እቀበላለሁ። ግን ደግሞ ደስተኛ ነኝ ማለት አይደለም። አመሰግናለሁ ጆኒ። አቤት ጆኒ። ዳኒ የት ነው ያለው? አሁን እኮ ኤልያስ ሰብለን ይዟት ሄደ። አታስብ፣ ዳኒ ማለት ለደቂቃ አይፈጠርም። ይሄን ያጠገብ ነው የሚሆነው። እርግጠኛ ነሽ? የኔ ወንድም እኔ ጸጋ ስራ ልጀምር፣ ከጀመርኩ ደግሞ እስከ ጥግ ነው። ገባ? ገባኝ። እሺ መልካም ቀን። ኤልያስ ህይወቴ እንደበጠበጥ ቀን ባልጫወትብህ ጆኒ አይደለም። በስተመጨረሻ ማሳካ ነው አይደል? ቆይ አንተ ልጅ ግን ችግር አለብህ አይደለ? አላማህ የኔን ህይወት መበጥበጥ ነው? ሚስ ሰብለ አትሳሳች። እኔ አንቺን ህይወት አልበጠበጥኩት። ከዚህ በላይ ምን ታደርግ? ሻሁ መጨቃጨቁን ትተሽ ጊዜያችንን በአግባቡ ብንጠቀም አይሻልም? እኔ የምልህ ጎረምሳ ሄቨን ፊት የሆነ አንድ መጠየቅ ነበር። ማንን ነው? አንተ ምን ነው ደነገጥክ? የሰራው ፋውል ነገር አለ እንዴ? የምን ፋውል ነው የምታወሪው? ያምሻል? የኔ ጀግና ወንድም፣ ለነገሩ አንተ እኮ ፋውል ምናምን የሚባል ነገር አትሰራም። ጥርጥ ጽድት ነው የምታደርጋቸው። አሁን ምንድነው የምታወሪው? ቀጥታ ወደ ጥያቄሽ ሂጂ። ማታ ከ4 ሰዓት እስከ 5 ሰዓት ከ20 ባለው ሰዓት ውስጥ አንድ ሰዓት ሙሉ ከማን ጋር ነበር ስታወሪ ነበር? ምን? አንቺ አምሻል እንዴ? ምን ነው የምታወሪው? በእርግጠኝነት ይሄንን ስጠይቅ ሄቨን ባትኖር ኑሮ አያገባሽም፣ አይመለከትሽም ብላኝ ነበር የምትሄደው። ቆይ ስትከታተይ ነበር እንዴ? ልከታተልህ እንኳን ፈልጌ አይደለም። እና ከዚህ በላይ ምን ልትሆኚ ነው? እናንተ ልጆች በቃችሁ። ለማንኛውም ሌላ ነገር እንዳይመስላችሁ ሰውሬ የነበረው ከሳሚ ጋር። እውነት? ኧረ እባክህ። አዎ ደግሞ ምን ልትይ ነው? ከመቼ ጀምሮ ነው እባክህ ሳሚን የኔ ፍቅር የኔ ማር ምናምን እያልክ ማውራት የጀመርከው? ጄሪ በእናትሽ ለምን ዝም አትይም? እንደውም ከዚህ በኋላ እንደዚህ የምትሆኑ ከሆነ ሁለታችሁንም አላገኛችሁ። እንዴ ሄቡ፣ በዚች ልጅ ምክንያትማ እንደዚህ ማለት የለብሽም። ኧረ እባክህ። በቃ ሄቡዬ አንቺ አትናደጂ፣ እኔ ሌላ ቀን ጠይቀዋለሁ። እንደሱ ይሻላል። አሁን አብራችሁ ትሄዳላችሁ ማለት ነው አይደል? አዎ። አንቺ ደግሞ ቀጥ ብለሽ ወደ ቤት ትገቢያለሽ። ወይ ወደ ቤት እንኳን አልገባም። አንድ የማገኘው ሰው አለ። እነዛ ልጆች ነው አይደል? ወይ በአሁኑ እንኳን እነሱን አይደለም። እና ማንን ነው? ትናንትና ወድቃ እግሯ ተሰብሮ ስታሻት የነበረችው ልጅ ነው። ምን? ባይ ሲስተም ሄቡዬ። ቆይ እቺ ልጅ አላበዛችሁም? ይፈን ያለ ስሜ ስም መስጠት አይሰለቻትም እንዴ? እንዴት
አታያትም እንዴ? ትናንትና የአንዲት ሴት እግር ስታሽ ነበር ምናምን ብላ አስቀባጥር። እሱ ነው እንዴ? ብቻ አምነሻት እንዳይሆን። ባምናት ባላምናት ምን ችግር አለው? ችግርም አለ ሄቡ። እኮ ምንድነው ችግሩ? ይሄ እኮ ትልቅ ስም ማጥፋት ነው። ያለ ስብዕና ነው ስም እየሰጠችኝ ያለችው። ስለዚህ ልታምኛት አይገባም። ማክቤል ከይቅርታ ጋር ያንተና የጄሪ ነገር በጣም ግራ እያጋባኝ ነው። አሁን ባለሁበት ሁኔታ ማናችሁንም ማመን አልፈልግም። እንዴ እና ማን ልታምኝ ነው? አላውቅም። በቃ እንሂድ። እና ሚስተብለ እዚህ ድረስ ከሽኞሽ ያበቃሽው እንሰራለን ያልኳት እሱ እኮ ሰበብ እንደሆነ አንቺም ታውቂዋለሽ። ከዚህ በኋላ ግን በምንም አይነት ሰበብ ባታስቸግረኝ ደስ ይለኛል። ወይ እሱን እንኳን ማድረግ አልችልም። ለምን? እኔ እንጃ አላውቅም። ችግር እንዳለብህ ግን ታውቃለህ አይደል? አዎ ለዛ አይደለ ለመማር መጣው። ይኸውልህ ሄላ በፈጠረ ከዚህ በኋላ ታስጨንቀኝ። ሄሎ ጸጋ፣ በጣም እየጨቀጨቅሽኝ እኮ ነው ያለሽው። በጣም ጨቀጨቅኩ ማለት ስራው ለኔ በጣም አስፈላጊ ነው ማለት ነው። እሱን ተረዳውሽ እኮ። አፈን ዝጋ፣ አለቃ እኮ ነኝ። አዛሽ ነኝ መቤት። ይሁን ብሽቅ። ሌላም ነገር ካለ መጨመር ትችላለሽ። ስራህን በአግባቡ ስራ። እሺ ሰራ። እሺ አሁን በምን ሁኔታ ላይ ነው ያሉት? ሲመስለኝ ሊለያዩ እየተቃቀፉ ነው። በጣም ጥሩ። አሁን ሲለያዩ እሱን እስከ መጨረሻው ድረስ ሄደህ ትከታተልልኛለህ። ታዛዥ ብሽቅ። አይ ደሃ እኮ አለቃ ሲሆን መከራ ነው። በአንቺ እንደዚህ መባረሱ እኮ ደስ የሚል ነገር ነው። ለማንኛውም ቻው። ቆይ ቤዚቲ ምን ሆነሽ ነው? አሁንም ጸጋን ስለመተዋት ተናደሽብኝ ነው? አዎ ተናድጄብሻለሁ። እኔ እኮ ቤዚቲ ወድጄ አይደለም እንደዛ ያደረኩት። እኔ እኮ ስለመታሻት አይደለም እንደዚህ እየሆንክ ያለሁት። እና ታዲያ ለምንድን ነው እንደዚህ ሆንሽ? በቃ አንቺ እህቴ ነሽ። እንደዚህ አይነት ሰው ስትሆኚ ማየት ደስ አይለኝም። እኔም እኮ ደስ አይለኝም ቤዚቲ። አንቺ እንደምትፈልጊያት አይነት ትዕግስተኛ፣ ታጋሽ የሆነች ቹቻን መሆን ፈልግ ነበር። ግን ደግሞ አንዳንድ ነገሮች ከመጠናቸው ሲያልፉ በጣም እናደዳለሁ። ቆይ እሺ ስትመቻት የሆነ ነገሯ ተጎድቶ ቢሆን ኖሮ ቆይ የምትገቢበትን ጣጣ አስበሽዋል? ማሽ ነው ቤዚቲ። እኔ በዛ ሰዓት እንደዚህ አይነት ጉዳዮችን አስባለሁ እንዴ? እኔ ደግሞ የሚያስጨንቀኝ እሱ ነው። ቹቻ እስቲ ቢያንስ ለሚጢጢ እንኳን አስቢ። እሺ በቃ ይቅርታ ቤዚቲ። ቹቻ እኔን እኮ ይቅርታ ማለት አይጠበቅብሽ። ግን በእናትሽ በቃ ይሄ ባህሪሽን ተይ። እሺ በቃ ተዋለሁ። እሺ ቆንጆ ቤዚቲ። ወይ የኔና አንቺ የትነት መቼም ቢሆን አይቋረጥም አይደለ? እንዴት ሆኖ? በቃ ዝም ብለሽ የጠየቅኩሽን ብቻ መልሽልኝ። ህይወቴ ውስጥ ምንም ነገር ቢያደርጉኝ ጀርባ የማልሰጣቸው 3 ሰዎች አሉ። እነዛ 3 ሰዎች እነማን ናቸው? እማዬ፣ አንቺና ያሬድ። የምርሽ ነው ቤዚቲ? አዎ ቹቻ የምሬ ነው። ቆይ ለምን ጠይቅሽ? አይ ዛሬ የሆነ ነገር አጋጥሞኝ ነበር ለዛ ነው። ቆይ ዛሬ ምን ሆነሻል? እሱን አልነግርሽም። ብቻ ግን ለጠየቅኩሽ ጥያቄ ቆንጆ መልስ ስለመለስሽልኝ በጣም ነው እሺ የማመሰግነው። ቆይ ዛሬ ምን ሆነሻል? ምንም አልሆንኩም።
አንተ ልጅ ምን እየሆንክ ነው? ምንም መረጃ እየሰጠኝ እኮ አይደለም። ቆይ ችግር አለ እንዴ? ኧረ በፍጹም አልሚ፣ ምንም አይነት ችግር የለም። አይ ቲንክ አላማን እየሳትክ ነው መሰለኝ። በፍጹም እሱ እንደማናረግ እኔም አንቺም ጠንቅቀን እናውቀዋለን። ታዲያ ስለ ጸጋ እኮ ምንም እያልከኝ አይደለም። ይኸውልሽ አልሚ፣ ልጅቷ በጣም ካሰብናት በላይ ቆቅ ናት። እሷን መከታተል ከምንም በላይ ከባድ። ታዲያ ጓደኞቿን ተጠቀማ፣ ቤዛቹ ቻምና የሚባሉትን። ለዚህ ጊዜ ካልሆነ ለመቼ ነው የቀረብካቸው? እነሱን ይህን ሰሞን ጥሩ ሁኔታ ላይ አይደሉም። እንዴት? ቤዛ የያሬድ አባት በእሷና በያሬድ መካከል እየገባ ስለሆነ ቢዚ ነች። የቹቻን ነገር ደግሞ እንጃ። ግን ይታወቃል የለም። በዚህ ደመረ በሚባል ሰውዬ እኮ ምንም የማያውቅ ልጅ እስር ቤት ሊገባ ነው። ይሄ ደመረ ነው የተባለው ሰውዬ ነው? አዎ። ግን እኮ ደመረን ወንድ እንዳልወጋው እኔም አንቺን ጠንቅቀን እናውቃለን። መረጃ እስካላገኘን ድረስ የኛ ማወቅ ምንም ጥቅም የለውም። ቆይሽ ጸጋ እንደወጋቸው አረጋገጥን እንበል። እሷን አሳልፈን ልንሰጣት ነው? የኔ ወንድም እየሰራን ያለውን ስራ ታውቃለህ አይደለ? በሚገባ። ግን ጸጋ እንደዛ ልታረግ ከቻለች የሆነ አንድ ትልቅ ምክንያት ይኖራታል ማለት ነው። ታዲያ እሱን ለማግኘት አይደል እንዴ ላይታች እያልን ያለ ነው? ገባኝ። ይኸውልህ ኢላ፣ ይሄ የምትዘናጋውን ነገር ተውና ሙሉ ትኩረትን ስራ ላይ ብቻ አድርግ። እሺ። ሌላ የምትለኝ ነገር አለ? የኔ የተነበርሽ ነገርስ? እነሱ በጣም ባስተማማኝ ሁኔታ ላይ ነው ያሉት። በጉዳዩ ላይ አሪፍ መረጃ ካገኘን የት ነበርሽን ለምስክርነት እናመጣታለን። እንደዛ ከሆነ በጣም ጥሩ። እሺ፣ እኔ መሄድ ይኖርብኛል። የሚያስፈልገን ገንዘብ ደግሞ ደንበኛችን ጋር አስቀምጬልሃለሁ። እሺ፣ አመሰግናለሁ። ኢላ፣ አሁን አንዴ ቆም ብለህ ማሰብ መቻል አለብህ። አላማህን ትኩረት ላይ ብቻ ነው ማድረግ ያለብህ። ሄሎ ጸጋ። አቤት ዳን። ሰውያችን አደገኛ ሰው ነው ያውቃል። እንዴት አልክ? ከሆነች ልጅ ጋር ተገናኝቶ ረጅም ሰዓት ቆሞ ሲያወራ ነው ያለው። ምን አይነት ሴት ናት? የሆነች አጠር ብላ ቃል ያለች ልጅ ነች። አዎ አውቄያታለሁ። ማን ናት? ፍቅረኛው ናት እንዴ? አይደለች። እና ምን ናት? አላውቅም። እና ምን ያስጨውሻል? ይሄ ኤልያስ የሚባል ልጅ ካሰብነው በላይ አብስትራክት ነው። እኔን ግን እንደዚህ ያዘግምሽውን ስታስገብኝ እንደዚህ አብስትራክት ይሆናል ብለሽ አልነገርሽኝም። እና ከሚሽን ልትወጣ ነው? አይደለም። ታዲያ ምንድን ነው? በጣም ይቅርታና ብር ያስጨምርሻል። ለእሱ አታስብ፣ እጨምርልሃለሁ። እንዲሁም ከቻልክ ሴትዮዋን ተከታተላት። በጣም አዝናለሁ። በጣም ርቃ ሄዳለች። ጥሩ። ከዚህ በኋላ ሁለቱን አንድ ላይ የምታገኛቸው ከሆነ እሷን መከታተል እንዳታቆም። እሺ። እንድረብሽ ቆይ። አይ ጸጋ፣ አንቺ የማትገቢበት ጉድ የለም። ለነገሩ የሚያገባኝ ዋናው መላ ነው። ኧረ መላ 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 መላ። ምን እንድነግርህ ነው የፈለግኩት? ሁሉንም ነገር ማወቅ እፈልጋለሁ። ምን ሆነ? ከኤልያስ ጋር መገናኘት ጀመራችሁ? አዎ፣ አግኝቼ ተዋወቅን። መቼስ ስሜን እንዳላነሳበት እርግጠኛ እንዳይነሳ ትፈልግ ነበር? አዎ፣ በምንም አይነት ሁኔታ ስሜ እንዲነሳ አልፈልግም። እናርፍዳላ። እንዴት? ስሜን አንስቼ ነው የተዋወቁት። እንዴት እንደዛ ታደርጋለህ ዳኒ? ተረጋጋ። ከልጁ ጋር እንኳን ግቢ ውስጥ ነው። በዛ ላይ ደግሞ ስሜን አንስቼ ባልተዋወቀው እና አንተን የሳብ ለጠላት እንደሆንኩ ባያውቅ ኖሮ ይቀርበኝ ይችላል። እናማ ከነሰብ ላይ ጓደኞቿም ብዙ ችኮችም ስለሱ እያወሩና አንተም የሱ ለሰብ ምክንያት መጣባት እና ምን አለ? ይሄን ለምን ለሊት ነግረኝ ፈለግክ ማለት ነው። ከዛ እኔም የአንተ ጠላት እንደሆንኩ ነገርኩት። እና ግን ያመነ ይመስላል? አይመስልም፣ ግን ትንሽ ግራ ተጋብቷል። ይሄ ደግሞ በጣም ጥሩ ነው። እንዴት? አንድ ሰው ግራ ተጋባ ማለት ለነገሩ ትኩረት ሰጥቶ ያጣራል ማለት ነው። ይሄ ደግሞ ክፍተት እንዲሰጠው እውነትም ጸጋ ካለች ወዲያ በጣም በሰል ደግሞ ይሄ ድንገት በየማሉ እየተነሳ ጥሬ የምትሆነው ነገር ካላቆም ከስራ ተስማምቻለሁ። ገብቶኛል።
ጆኒ ከዚህ በላይ እኔ እናንተ አብረን መገታችን ጥሩ አይመስለኝም። እሺ እና አንድ ተጨማሪ ነው። እኔ እናንተ ላይ ብለ ተገናኝተን ተጣላን እና በዛ ምክንያት አንወደድ ገባኝ። አንተ ይህንን ነገርማ ማጣራት አለብኝ። አይሽ ብሌን የተጫወትነው ጨዋታ በጣም ፍሬ አፍርቷል ማለት ነው። በጣም እንጂ። የሚገርምሽ ግን ነገሮች በዚህ ፍጥነት ይሆናሉ ብዬ ምንም አላሰብኩም ነበር። እኔም ሄቨን እና ጄሪ ላይ ማይንድ ጌም ተጫውቼ የመጣ ስትለኝ አላመንኩም ነበር። ኢዮስያስ ማን እንደሆነ አላወቁም። እኔ ደግሞ ጥንቅቅ አድርጌ ያሳያቸዋለሁ። ግን ከልጁ ንግግር ተነስተን ጄሪ እና እሱ እህትና ወንድም ናቸው ብለን ማጠቃለል እንችላለን። ልጁን አልሰማሹም እንዴ? ልጁ እኮ ያለው እህቴ በእኔና አንቺ መሀል ያለውን ግንኙነት ስላወቀች ሪሌሽንሺፓችንን ለትንሽ ጊዜ ገታ እናድርገው ነው ያለው። እሱማ ገብቶኛል። ስለዚህ በዚህ ጉዳይ የሰሙት ደግሞ ብቸኛ ሰው ሄቨን እና ጄሪ ናቸው። እና አሁን ምን ለማድረግ ነው ያሰብከው? በፈገግታ ተሞልቼ አገኛቸዋለሁ። አውርተካቸው የሚሉትን ለመስማት በጣም ነው የጓጓሁት። እኔ ደግሞ ደረቴን ንፍት አድርጌ እስካወራቸው በጣም ነው የጓጓሁት። በል መልካም እድል። እሺ ብሌን፣ ሳታስቢው ረጅም መንገድ ስላሳጠርሽልኝ በጣም አመሰግናለሽ። እንዴ የስማ እኮ ጓደኛሞች ነን። ቤዛ ምንም እየገባሽኝ አይደለም። ምን እንድነግርሽ ነው ፈልግ? ከጆኒ ጋር ምን እያወራችሁ ነበር? ተረት ዳኒ አልቀለድኩም። ቆይ እኔ ያልገባኝ ነገር ያንቺ ፍቅረኛ ያሬድ አይደል እንዴ? ታዲያ የሆነ እንደሆነስ? እና ምን አግብቶሽ ነው ስለ ጆኒ እንደዚህ የሚያሳስብሽ? መቼም ከያሬድ ውጪ ሌላ ወንድ እያየሽ ነው አትለኝም አይደል? እሱ አያገባኝም። ግን እኔ አንድ ነገር ብቻ ነው ፈልገው። ምንድነው? ከቻልሽ ባጨቀጭቂኝ። ትሰማኛለህ ዳኒ? ጸጋ ልካህ ልታገኘው እንደሄድክ እኮ በደንብ ነው የማውቀው። ለምንድን ነው ጸጋ ደግሞ የምትልከኝ? ምናልባት ከኤላ ጋር ጥሩ ላይ ስላልሆኑ ለሱ እንድታግዛት። ኤላ ደግሞ ማን ነው? ኧረ እባክህ በአንተ ቤት ሸውደህ ይሞታል። የኔ እህት አሁን እያልሽኝ ያለው ነገር ምንም እየገባኝ አይደለም። እሺ ለማንኛውም ጸጋን ሄደህ ቤዛ ስለነቃችብሽ እየተከታተለችሽ ስለሆነ ተጠንቀቂ ይበላት። እሺ እሺ እነግራታለሁ። ሌላ ሰንድላት የምትፈልጊው ነገር የለም? ለጊዜው ይሄን ካልካት ይበቃኛል። ወይ ቤዛ ምን አለ ሰው ስራውን ቢሰራበት? ምን አለ ጥልቅ ባቲ?
አንተ ምንድነው የምትወዘው? አተ ምን በደልኩ ጮምቤ? ምን አጠፋው? ምን በደልኩሽ? ወይኔ 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 ምን አጠፋው ወንድሜ? አሻንትዬ ፈዘዝክብኝ እኮ ምን እሺ ነው በእናትህ? ይበለኝ። እኔ ካንተ ጋር መዋሌ ነው የማይሆን ሙድ የተከተልኩት። ምን እሺ ነው? ምን አይነት ሰመመን ውስጥ እኮ እንዳወጣኸኝ ይኸው ካንተ ጋር እየዋልኩ ነው መተከዝ የጀመርኩት። ቡና እሺ እንደዚህ እስኪ ህፃኑን በለኝ። ህፃኑን የምሬን ነው እንዴ? ምንድነው ቲንክ ያደረገው? ወይኔ በታ ከጄሪ ጋር ሸረጥ ለብሳ ሩዝ ባትለውም ብቻ ግን ሳር ላይ ስንሯሯጥ ነበረ። ወይኔ ያ ትዝታ ያ ኢማጂኔሽን ዋው! እንደሱ ነው እንዴ? አዎ ምን ልትል ነው? ይሄማ ቅዠት ነው። እንዴት? አሻንትዬ በእውነት በጣም ይቅር በለኝ። ይሄማ እንደ ፊልም ላይ ተጥደህ ስለምትውል የመጣ ቅዠት ነው እንጂ ይሄ ፎንቃ አይደለም። ፎንቃ ሲሆን እንዴት ነው በእናትህ? እንዴ ፎንቃ ሲሆንማ ፊውቸር ነው ግልጥ የሚልልህ አልኩህ እኮ። አንተ የሚታየህ የፊውቸሩ ነው? አዎ ፊውቸሩ ነው። በቃ አግብቻት አስረግዣት ምናምን ነው ግልጥ ብሎ የሚታይ። ታዲያ እኔ ከፎንቄ ጥሩ ጊዜ ሳሳልፍ ነው የታየኝ። ምን አለ ብንጋባ? አንተ ስለተጋባህ ነው። ምን አለ በስማቱ ነብይ እኮ ነው የቀሰቀስከኝ። ቡና ደፋብኝ። አሻንትዬ ያንቺ የተወጋ ድሪም ነው አልኩሽ እኮ። ዝም በል በእናትህ ወሬ አለብህ። ስማኝማ አሻንቲ ቡና መድገም ፈልጌ ነበር። ፈራንካ ይኖርሻል? ጠጣ፣ አፈር ጠጣ። እሺ በአንተ ምክንያት ነው ስንት ነገር ውስጥ የገባሁት። ወይ አንተ ልጅ ፍታ ተባልክ አይደል እንዴ? በቃ ፍታ እንዴ። እሺ አሁን አንተ ድሪም ላርግ ብትልስ ድሪም ታረጋለህ? እንክት። እሺ ደርምና ንገረኝ። አሻንትዬ ያው እኔ የምደርመው ስለቃጁ ነው ታውቃለህ አይደል? ኦሆ አንተ ልጅ አንተ ጤነኛ አይደለም እንዴ? ደርምልኝ አልኩ ደርምልኝ። አስታይል አሁን ቃጁ ደሜ ምን እያሰበች እንደሆነ ታውቃለህ? ምን አሰበች? የያዝክ ቾምቤ የት ጠፍቶብኝ ነው እያለች እየተጨነቀች። አረ ሌላስ የለህም? ትንሽ ብቻ ታገስ፣ እየመጣች። ቃጁ? አዎ ደሜ እየመጣች። አረ አንተስ የባሰ ነው። እንዴት እንደምንዛለቅ እኔ እንጃ። እናት እስኪ አንድ ቡና አምጪልኝ። ግን ታውቃለህ ቃጁ አንተ ቢስ አለ ማለቷ ትክክል ናት። እንዴት? ሁሉ ነገር ቅዠት ስለሆነ ነው። ችግር እኮ እናንተ አላምን አላችሁኝ እንጂ ይሄ ቅዠት አይደለም አሻንቲ። ታዲያ ከዚህ በላይ ቅዠት ከየት ይምጣ? ልጁን አፈጨደ። አረ ፈገግ አትበል። ደሜ መጣች። ማ ቃጁ? አዎ ደሜ። ምንድነው? ጭራሽ ይሰነዘራል። ቃጁ አንቺ ነሽ? ደሜ ትመጣለች ብዬ ልቤን ተከትዬ ነገርኩት። ይሄው መጣሽልኝ የኔ ደም። ቃጁ እኔ እኮ ልሳኔ ራሱ ተዘጋኩ። ወይ ቾምቤ እንደምመጪ ያውቅ ነበር? ኧረ አያውቅም። ምንድን ነው የተፈጠረ? ቆይ ጉድሽ ፈላ ቃጁ። የምን ጉድ ነው? ጉድሽ ፈላ ቃጁዬ። ይኸውልሽ የሚያገባሽም እሱ ነው፣ የሚያስወልድሽም እሱ ነው። አንተ እንደዚህ እንዳልመታ ምን አባ ነው የምትቀባጠረው? እንኳን ደስ አለ ወንድሜ። አይ አይደል የቅድሙ ድሪም ሳክስ ነው ያልኩ፣ የተወጋ ድሪም ስለሆነ ነው። ወይ ቃጁ ጉድሽ ፈላ። ይሄ የሰው መጨረሻ። አንተ ልጅ ይኸውልህ የተፈጠረውን ንገረኝ፣ አለበለዚያ አስቀይምሃለሁ። የኔ ብርቱ፣ እኔ ላይ በርቻ። አንቺ ምን አፕን እንዳደረገ እኮ ብታውቂ እንዲያቱኝ። አሁን ዝርዝሩን ወጌ በሉኝ። እሱማ እላለሁ። ጮምዬ በድጋሚ እንኳን ደስ አለ፣ እንኳን ደስ አለ። ይመችሽ። አንቺ አራዳ ልጅ ነሽ። እንኳን አብሮ ደስ አለን። ኤላ እየጠበኩ ነው፣ መልስልኝ። ምንድነው መልስልሽ? አንተን ለምንድን ነው ጸጋ በዚህ ልክ የምትከታተልህ እያልኩህ ነው። ይህንን ጥያቄ እኮ ከኔ ልቅ ራሷም ጸጋ የምትጠይቂያት መልሱ የምታገኝ ይመስለኛል። እሷን እኮ ብጠይቃት እንደማትመልስልኝ በደንብ አድርገህ ታውቃለህ አይደል? እንግዲህ እኔም እነግርሻለሁ፣ መልሴ አንድና አንድ ነው። ምንድነው እሱ? ለምን እንደምትከታተለኝ አላውቅም። እኔ ደግሞ እንደምታውቅ በደንብ አውቃለሁ። ቤዛ በጣም እያስጨነቅሽኝ ነው። ቆይ ሲጀመር ለምንድን ነው ያኔ መተህ እኔን የተዋወቀኝ? ነግሬሻለሁ እኮ ስተዲ ግሩፕ መቀላቀል ስለፈለኩና ብዙ ሰዎች ደግሞ አንቺን ስለጠቆሙ። እኔ ደግሞ የዛኔ ከስቴዲ ግሩፕ እንደወጣው የዛኑን ቀን ነግሬሃለሁ አይደል? ምንም እየገባሽኝ አይደለም ቤዛ። ተይኝ በቃ። ሰማኛለህ?
አንተና ጸጋ መሀል ያለውን ግንኙነት ንገረኝ እያልኩ ነው። ከዚህ በኋላ ስለ እንደዚህ ነገር ማውራት አልፈልግም። ለማንኛውም ቻው። ኢላ ጸጋ ያለችው ነገር ትክክል ነው። በእርግጠኝነት ከጀርባ አንድ ነገር አለ። አንዳንዴ እኮ አንቺም ትረዳለሽ። ሰላም ሌዲስ። ምን ነው አንተ ልጅ ኮት ያበዛ? ያው ጄሪ ምን ታረጊዋለሽ? ፍቅራችሁ እኮ ነው። እውነት ለኛ ካለ ፍቅር የተነሳ አይገርምሽ? በጣም ሄቪ ምን ነው ዝም አልሽ? ምንም እያስደበርሽ ነው። እኔ ዝም እስቲ እንደማይሆንልኝ ታውቂያለሽ አይደል? ምን ልበልህ? ይልቅ የመጣህበትን ተናገርና ከዚህ ሂድ። ሲጀመር የምናገረው ነገር እንዳለ በምን አወቅሽ? ያው እንደ ሽማግሌ ነገር ይዘህ ነው የምትመጣው ብዬ ነው። ልክ ነሽ። ያው እንደ ሽማግሌ ምንም ነገር አላጣም ብዬ ነው። ወይኔ ጄሪ ጭራሽ እኔን አስቀመጣችሁ አሽሙር መነጋገር ጀመራችሁ። እዮስያስ ቆይ ለምን ከዚህ አትሄድም? እሄዳለሁ ጄሪ፣ ግን ትናንት ስለተፈጠረው ነገር ልነግርሽ እፈልጋለሁ። ምን ተፈጠረ? ያ ማን ነው? የኢቨን ፍቅረኛ። ኧረ ማን ነበር ስሙ? ማክቤል ነው ምናምን የሚሉት። እሺ ማክቤል ምን አደረገ? ስለ እኔና ስለ አንቺ እህቴ ስላወቀች ያለንን ግንኙነት በልክ እናድርገው ምናምን አይላት መሰለሽ? ማንን? እንደውም መቼ ዕለት ነው ወድቃ እግሯን ቀስ እያደረገ ሲያሻት የነበረው ያልኳቸው ልጅ እኮ ነው። ምን? እና ይሄንን ለኛ ምን ይሁን ብለህ ነው መተህ የምትነግረን? ቆይ ሄቨን በጣም የምትወጂው በጣም የምታስቢለት ከልብሽ የምትወጂው ፍቅረኛሽ አይደል? ይሄ ላንቺ ካልነገርኩ ለማን እናገራለሁ? ይኸውልህ ዮስያስ ከዚህ ሂድ። ምን ነው በማክቤል አፈርሽበት እንዴ? እሷ በማክቤል መቼም ማፍራት ታውቅም። እሺ እሺ፣ አንቺ ደግሞ ጠበቃዋ መሆንሽ ነው። ለማንኛውም ስሚ፣ ይሄን ነገር ከናንተ ውጪ ማንም የሚያውቅ ሰው የለም። ለማንም አላወራሁም። እናማ እህቴ ያለው ከሁለት አንዳችሁ ይሆናል ብዬ አሰብኩ። ሄዊ በዚህ ጉዳይ ምን ታስቢያለሽ? ምን ማን ምንድነው የምትቀባጥረው አንተ? እኔ አልገባኝ። ቆይ ልጅቷና ማክቤል ያላቸውን ግንኙነት አንተ በምን አወቅ? ሄዊ ደግሞ በሷ ጠረጠርሽኝ እንዴ? ያው እንግዲህ እኔ ምስኪኖችን መርዳት ስለምወድ ታውቂያለሽ። ምናልባት ለዚህ ይሆናል። ለማንኛውም ብዙ አትፍዘዙ፣ እኔ መሄዴ ነው። ባይ ሌዲስ። ሄቨን በቃ ተነክቶብናል። አዎ ሁሉንም ነገር አውቃለሁ። ወይኔ ሄቨን ተበላን። እሺ አሁን ምን ማድረግ ነው ያለብን? ወይ ጉድ ወይ ጉድ ወይ ጉድ! እሺ አሁን ይሄ ሚኪ የሚባል ልጅ የት ሄደ ይባላል? ያው እነ ናርዲን እፈልጋለሁ ብሎ በዛው ጠፋ። አሬ አመዳም፣ አረ ምን ይሻላል? ሚኪ ግን አንዳንዴ እውነት በጣም ችግር አለበት። ይኸውላችሁ አሁን እኮ ፈጠን አድርገን የሚደረገውን ነገር ካላደረግን በስተቀር የክላስ መደወያ ሰዓት እንደሆነ ደርሷል። እኔ ከዚህ በኋላ አናቱን ቅውር አረግና እገላግለዋለሁ። አንተ ደግሞ እስቲ በቃ አረጋጋው። ሀሳቡን ያመጣችሁት እናንተ የሚያንቀላፋው እሱ ምን አባቴ ባረገው እንጂ። በእናትህ በቃ ቀለል አድርገው፣ በእናታችሁ እንዳይደብራችሁ እንዴ። ውይ ህይወቴን ሁሌ እንዳበላሸ። ውይ ሚኪ ግን እውነት ምን ሆነ ነው? እስቲ ዞር ዞር እያልን ነው የምፈልገው በእናታችሁ። እሺ ሁሉም ነገር ዝግጁ ነው? ሁሉም ዝግጁ ነው። ይኸውላችሁ ከስከዛሬው የተለየ ሴታፕ እንዲሆን ነው የምፈልገው። እብድ እንዲሆን ነው የምፈልገው። እሺ ሀሳብሽ እኮ ጥሩ ነበር፣ ግን ማጫወቻሽ አቅም የለውም። አንቺ ሚኪ እኮ ነኝ። አንቺ ሲኖረኝ እኮ አይደለም በብር በዶላር ሁላ የሌዝ ርክርክ አድርጌያችኋለሁ። ታውቃላችሁ? እባክህ ወሬ ያለብህ ሲጀምር። ይኸውልሽ ናርዲ፣ እቺ ልጅ ስለስላለ ለምንድን ነው የማታስይዥልኝ? አውቃ እኮ ነው ስታዝገንቷት። እሺ ይኸውላችሁ፣ ለማንኛውም ይሄኔ እና ቡሻ እያበዱ እየጠበቁ ነው። እሺ የፈጠነ ሄደን ፏፏ እናደርገዋለን። እሺ ብቻ ማለት ነው። አረ በእግዚአብሔር እንዳይወጥ ይልሽሻል። እንዴት ነው የምትወድቂው? አረ ምንድን ነው ጉዱ? ቆይ እኔ ቤዛ ግራ እያጋባሽ ነው።
ሄሉ በእናትሽ ዝም በይ። አንደርስም እንዴ? ቆይ ሄሉ ደርሰናል፣ ትንሽ ነው የቀረን እያልኩሽ እኮ። ቤዛ የት ነው እየሄድን ያለ ነው? እኔ ግራ እያጋባሽኝ ነው እንዴ። ሄሉ በእናትሽ ዝም በይ። እንዴት ነው ዝም የምልሽ? እንዴ እስካሁን ድረስ እኮ አይኔን ጨፍነሽ እንደው እዚህ ድረስ መጣን አይደል እንዴ? አውቃለሁ ጓደኛዬ፣ ግን በቃ ደርሰናል፣ ትንሽ ነው የቀረን። ቤዛ እንደዚህ አስረሽኝ፣ ግን አንድ ነገር ቢፈጠር ካንቺ ራስ አልወድም። እሺ ምንም አይፈጠርም። እሱ ለኔ ተይው። ለምን ቶሎ ቶሎ ነው እንዳልወርቅ? እሺ ቀስ እያልሽ እኔ ያለው አይደል እንዴ? ምንድን ነው የምትወድቂው? ነይ እዚህ ጋር ቆይ። ሄሉ አሁን አይንሽን ግለጭ። አንቺ ልክ ነበርሽ። ለጓደኞቼ እያደለው አንቺ ረስቼሻለሁ እና ለሁሉ ነገር ይቅርታሽ። አቡሽ እኔ እኮ ሳልረዳ ቀርቻለሁ። ደግሞ ይህን ያህል እንድትጨናነቅ ስላደረኩ በጣም ይቅርታሽ። ሄሉዬ፣ እኔና አንቺ ማለት በጣም የረጅም ጊዜ ጓደኛሞች ነው። በቃ አንቺ ማለት እህቴ ማለት ነሽ። ብቻ ርቄ ጊዜ ሳልሰጥሽ እንደዚህ አይነት ስሜት እንዲሰማሽ ስላደረኩሽ በጣም ይቅርታ። ቤዚ ብቻዬን እኮ እንደሆነ ፈልግሽ እንዳልሆነ አውቃለሁ። ያው ነገሮች ተደራርቦብሻል። ሄሉዬ፣ ምን እንደምልሽ አላውቅም፣ ግን ደግሞ በጣም ይቅርታ። እሺ ተመቸሻ? ደስ አለሽ? ምንድነው ታዲያ ዝምተው? ምንድነው ዝም የምንለው? የሆነ ጸዴ ሙዚቃ የሚያስጨፍር Oh,